ሰላም እንዴት ናችሁ? ቤተሰብ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው ዛሬ እንግዲህ ጊዜው ደርሰዋል፣ ሰዓቱ ደረሰ። እንደምንም ብለን ደርሰናል ማለት ነው። ያው የእውነት ሁላችንም እየተጨነቅን ያለ ነው። የዛሬ አንድ ቃል የቡርኬ ማለት ነው እንደዚህ ሲያንጫጫን ያደረው ውሳኔ የሚል ቃል ነውና ያው እንጠብቃለን ሁላችን እውነት ለመናገር ሁሉም ሰው ሰፍ ብሎ እየጠበቀ ነው። ብሩኬም እኛን እንድንጠብቅ ፈልጎ ነው እንጂ የሚወስነው ውሳኔ የሚያስፈራ ሆኖ አይደለም። ደሞም አይሆንም። እውነት ውሳኔው ከኛ ጋር ትኖር የሚል ቃል ከሆነ ግን በቃ ድራማ ለማስቀጠል ደግሞ ለመስራት ፈልጎ ነው። ምንም በጣም በቃ ቢሰደብም ብረገጥም ምንም ችግር የለውም ብሎ ማለት ነው። ለማንኛው ግን ምንም ያስፈራል ውዶቼ። እውነት እኔ በጣም እየፈራው ነው ማለት በዚህ ልክ ሀይሚ እንኳን ያስንቃት ብዬ አላስብም። ማለት ከኛ ጋር ትኖር ምናምን አይልም። ግን ደግሞ እኔ ውሳኔ ምን ይመስለኛል ሀይሚ ስለ ልጅቷ ህፃን ልጅቷ ታስባለች አይደል? ስለዚህ በቃ ስለ ልጅቷ አንቺ ታስቢያለሽ እና ከዚህ በኋላ ምን አገባኝ በቃ ስለ እሷን አታስቢና እኔ አንቺ እንሂድ አዲስ አበባ ምናምን ይላል ብዬ አስባለሁ። ከዚህ ውጪ ካለ ግን በቃ ድራማ ለማስቀጠልና ለማስራት ሊሆን ይችላል። ግን ሀይሚ አቅሟን በጣም ደክማለች። በአሁን ጊዜ በጣም ትናደዳለች። እሷን የደረሰ ማንም ሰው አልደረሰም እውነት እና እኔ እንጃ ምን ሊሆን ይችላል። እውነት ግን እንደዚህ ካደረገ ብሩኬ አብደዋል ነው እላችሁ። ምን ልበል እኔ እንጃ። ድራማ ለማስቀጠል ሊሆን ይችላል ብዬ አስባለሁ። ደግሞ ለምንድነው እንደዚህ የፈራው ታውቃላችሁ? እዩ በቃ በኮንፊደንስ ነው የመጣችው ትናንት ማለት ነው። በቃ እንደዚህ ያለችው ለምን መሰላችሁ? በቃ በውስጥ ተነጋግረው እዩና ብሩኬ ድራማ ስለሚሰሩ ማለት ነው። እሷን ደግሞ ምንም ቢሆን በቃ ኮንፊደንስ ሞልታና እስካሁን ምን ብላለች? ለልጄ ብዙ ነገር እሄዳለሁ ታያላችሁ ምናምን እያለች እስካሁን እሷን የተናገረችው በቃ በተግባር እያሳየች ነው። ሀይሚ ደግሞ ለቡርኬ ስትል ዝም ብላ በቃ በንዴትም ይሁን በትዕግስትም እየጠበቀች ነው ያለችው እንጂ ቡርኬ ውሳኔ ምንድነው የሚያስባል እንኳን የለውም። ይሄን ነገር ቶሎ ብለው መወሰን ይችላል እኮ በቃ እሷን አልፈልግም ብላለች ቤት እንሄዳለን አዲስ አበባ ህይወታችንን እንቀጥላለን ማለት ይችላል። ግን ደግሞ የሆነ ነገር አለ ማለት ነው በዚህ ነገር ማለት ነው። ብቻ ግን ለሀይሚ ስሜት እንድትጠነቀቁ እንፈልጋለን። እውነት በጣም ያስጣላል እንደዚህ ነገር ማለት ነው። ሀይሚ ምርጫ የምትገባ ሴት አይደለችም። እሷን እንደዚህ ቆማ እሷ ጋር ማውራት እንኳን እኔ እንጃ መብት የላትም እሷን ማለት ነው። ግን በጣም እንጃ ሀሰን ስላለ ችግር የለውም ሀይሚ ትረጋጋለች ብዬ አስባለሁ። ሀሰን ደግሞ እኔ እንጃ የእነሱ ጭቅጭቅ ደግሞ ወደ ፍቅር ሊያበራ ነው መሰለኝ። ያስቃል። ብቻ ግን እንጠብቃለን ሁሉም ነገርና እኔ እንጃ ያስፈራል። ወይኔ አምላኬ ሆይ 1 ሰዓት ነው የቀረን። ስንት ሰዓት ቀረን? ያው እስኪ እንጠብቃለን። ምንም ማድረግ አይቻልም። ሀይሚ ደግሞ ከኛ ጋር ትኖር ብላ እኔ እንጃ ከተቀበለች ግን ምን ታውቃለች ማለት ነው። ካልተቀበለች ምንም ነገር አታውቅም። በቃ ሀይሚና ብሩክ ይጣላሉ። ከዛ የማይሆን ነገር ጸብ ይገባሉ። እሳት የሆነ ድራማ ይጠብቃል። እናንተ ወገባችሁ ጠብቁ፣ ወገባችሁ አስራችሁ ማለት ነው። በቃ እንደዚህ ፏ ብላችሁ ጠብቁ። ምንም ማድረግ አይቻልም። ብሩኬ ነው የሚሰደበው የሚረገጠው። ሀይሚ እስቲ ሀይሚ እዚህ ቦታ ተረግጣለች ብላችሁ አንጡ። ማንም አይነካትም፣ ማንም አይሰድባትም። አንጡ ማስረጃ። ለምን የሀይሚቶችም ሆኑ ሁለት ለባሾች ተው ሀይሚን አትንኩ ብለው ስለሚናገሩ፣ የኛ ልጅ ግን ከአመት ከወር ከሳምንት ከቀን 24 ሰዓት ይረገጣል፣ ይንቆሽሻል። ግን አንድ ሰው ገብቶ ስራ ነው ስራ አቁሙ የሚል የለም። አንድ ሰው ይሄ የሚሆነው ደግሞ እኛ ነን እንደዚህ ያደረግናቸው። ለምን የብሩክ እህቶች ታው ሲዘቀዘቅም ንቃቸው ሲሰድ